አሰሪዎቼ ጥሩ ናቸው፣ ኮንትራቴ ገና ነው ብላችሁ እንዳትዘናጉ፣ አላየንም አልሰማንም እንዳትሉ። ልክ እንደኔ ኮንትራት ቤት የምትሰሩቶቼ ሁሌም ቢሆን በተጠንቀቅ ተቀመጡ። እንግዲህ እህታችን ሀገር ሰላም ብላ ስራዋን እየሰራች ባለችበት ቅጽበት ነው ይሄ ዱብዳ እየወረደባት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ ምን ይላል መሰላችሁ? የሀገራችን ሰው ሲተርት ማስጠንቀቂያ ማታርገኝ ማስጠንቀቂያ ማትንሳኝ ይላል ማለት ነው። የዛሬ ቪዲዮም እንግዲህ ኮንትራት ቤት ለምንሰራ ነው። ምክንያቱም ኮንትራት ቤት ያልሆኑ ሰዎች ችግር የለም ከእነዚህኞቹ ሰዎች ጋር ቢጣሉ ወደ ኢጃዛ ቤት ሄደው ሌላ ቤት ቀይሮ የመስራት እድል አላቸው። እኛ ኮንትራቶች ግን በእነሱ ስር ስለሆነ የሆነ ነገር ኮሽ ካለ እንግዲህ ያው እነሱ ናቸው ሁሉንም ነገር ማድረግ የሚችሉት ማለት ነው። እና ስለዚህ ጥንቃቄ አድርጋችሁ ስሩ። ሁሌም ቢሆን በተጠንቀቅ ተቀመጡ። የሰው ቤት የሰው ነው፣ አያኮራም። ዛሬ ላይ ከአሰሪዎቻችሁ ጋር ተግባብታችሁ መስራታችሁን ብቻ ማየት የለባችሁም። የሰው ቤት ስለሆነ ነገ ምን እንደሚፈጠር አናቅም እና ጥንቃቄ አድርጉ ማለት ነው። እሱ ምንድን ነው መሰላችሁ? ይችታችን እንግዲህ ኮንትራት ናት ማለት ነው። ኮንትራት እየሰራች እያለ እሷ በስራ ላይ ነበረች። ሀገር ሰላም ብራ ስራዋን እየሰራች ያው ታውቃላችሁ የሰው ነገር ማለት ነው። እንግዲህ ድንገት ሻንጣሽን እቃሽን ረትቢ ተባለች። እቃዋንም ደግሞ ረትቢ ስላት መክተብ ልወስድሽ ነው ያላት። ገባችሁ? እሷም ደግሞ እየከፋትም ቢሆን መክተብ መሄድና መምጣት ይሰለቻል። በነገራችን ላይ ቢሮ ከሄዳችሁ በኋላ ብዙ ነገር አለ። ሄዳችሁ ስራ መፍታት አለ። እህን የተበድረ ይሆናል የመጣችሁ ብቻ ብዙ ጉዳለ ሀገሬ ልጆች በየቤቱ ብዙ ችግር አለና እና ያው የሰው ቤት ስለሆነ ውጭ ስለተባለች እቃሽን ረትቢ ስትባል ያው ቢሮ ከወሰደኝ ችግር የለም ከዚህ ብባረር ሌላ ቤት ኢንሻአላህ አገኛለሁ ብላ በተስፋ ወደ ቢሮ እየወሰደ ነው ብላ እሷም እንግዲህ መንገድ አታውቅ ምን አታውቅ መንገድ ላይ ትከራከር ማለት ነው። ያው ይዟት ሄደ ማለት ነው። ይዟት ከሄደ በኋላ እንግዲህ ልጅቷ ስትደርስ ያየችው ቢሮ ሳይሆን ኤርፖርት ነው ማለት ነው ሀገሬ ልጆች። እና ሰውየውም ደግሞ ኤርፖርት ከወሰዳት በኋላ እኔ አልሳፈርም እያለችው ነበር። እሱ እንዲሁም ኤርፖርት ላይ አድርሷት ራሱ ምን ይላታል? ሀዳ መክተብ ይላታል። እሷ ደግሞ ሀዳሙ መክተብ ላይ እያለች ሰምታችኋታል ማለት ነው። እና ማሳፈር ብቻ አይደለም በነገራችን ላይ የሀገሬ ልጆች አሁን ላይ አረቦች አምረዋል። በዚህ አጋጣሚ ጥንቃቄ አድርጉ። ወላሂ ከ2 ሳምንት በፊት ነው ያወቅኩት ይሄን ነገር። አንዲት ልጅ ወደ ሳውዲ መጣችና በመጣች በ3 ወሯ ነው የተሳፈረችው። እና በመጣች በ3 ወሯ ስትሳፈር የሚገርማችሁ ነገር ከ2 አመት በፊት ነው። አንድ ድጋሚ መመለስ ስትፈልግ የሀገሬ ልጆች መግባት አትችልም ማለት ነው። መግባት እንዳትችል አድርገው ነው የሰደዷት ወደ ሳውዲ። እሷ ምንም ወንጀል አላጠፋችም፣ ምንም ነገር አልሰራችም። ስላመማት ብቻ ነበር የተመለሰች ማለት ነው። ግን ብሎክ አድርገው ነው የላኳት። እና እንደዚህ ያለ ነገር ስላለ ጥንቃቄ አድርጉ። በእርግጥ እኔ ቀድማችሁ ዝግጁ እንድትሆኑ ነው እንጂ ከዱባይ ብትባረሩ ሳውዲ ያለ፣ ከሳውዲ ብትባረሩ ዱባይ ያለ እንድትጨናነቁ አይደለም ይሄን ነገር እያልኳቸው ያለው። ግን ለጥንቃቄ ስለሚጠቅመን ነው። ገባችሁ? እና ይችን እህታችን ከፊሏ ማለት ነው መክተብ ልውሰድሽ ብሎ እሷ ሳታውቅ ኩሩጁል ናሀይ አስመትቶባት ኤርፖርት ካመጣት በኋላ አልሳፈርም ብላ እያለቀሰች የሚያሳይ ቪዲዮ ነው ማለት ነው ያያችሁት። እና በጣም ነው የምታሳዝነው። ሰውየው አብረው ቁሞ እየለመናት ነበረ። ግን አረብ ነው የሚላችሁ በምክንያት ነው። አንጀቷ አራራላትም። ያው አንዴ ተመቷል ከመሄዷ ወደ ኋላ አትልም። ግን እሷ ደግሞ እንግዲህ እንደዚህ የሚያስለቅሳት ያለባት ችግር ጎደሏ ነው እንጂ ማንም መቼም ሀገሩን መግባት የሚፈራ ወይም ደግሞ የሚጠላ የለም። ግን ያለባትን ችግር ስለምታውቅ ነው፣ የችግሯ ሁኔታ ነው። ስንት ዋጋ ከፍዬ መጥቼ ለምን ሳልሰራ መለሳለሁ ብላ ነው እንደዚህ የምትሆነው ማለት ነው። እና የሀገሬ ልጆች በመጀመሪያ እኔ ሁሌም እንደምላችሁ ስራችሁን አክብራችሁ ስሩ። ለምን ብትሉ እኛ ጎበዝ ጠንካራ ሰራተኞች ከሆነ አይደለም እኛ ሳናውቅ ሊያሳፍሩን ይቀርና እኛ እንኳን እንሄዳለን ስንላቸው ለምነው ደሞዝ ልጨምርሽ ብለው አባብለው ነው የሚያስቀምጡ ማለት ነው። እና እናንተ ጎበዝ ሰራተኞች ሆኑ እሺ። በምን ምክንያት እንዳሳፈራት እንግዲህ ምክንያቱም የማውቀው ጉዳይ የለም። ብቻ አልነገራትም። ትጠፋለች ብሎ አስቦም እንደሆነ አላቅም። እና በመጀመሪያ እናንተ ዝግጁ ሁኑ። ሁሌም እንደምላችሁ የሰው ቤት ነው፣ ነገ የሆነ ነገር ሊፈጠር ይችላል ብላችሁ ለራሳችሁ አሳምኑት እሺ። በመጀመሪያ ደግሞ ምንድነው መሰላችሁ አረብ ቤት ውስጥ ኮንትራት ስትሰሩ የመሄጃችሁ ጊዜ ብቻ ሲደርስ እቃ ትገዛላችሁ። ኮተት አታብዙ ማለት ነው። ድንገት እንደዚህ ያለ ነገር እንኳን ሲፈጠርባችሁ ኮተት ከሌላችሁ ለመጥፋት ሁሉ ይመቻችኋል ማለት ነው። ሌላኛው ደግሞ ኮንትራት ቤት የምትሰሩቶች በራችሁን ወደ ኢትዮጵያ ስትልኩ ሙጥጥ ተደርጎ ብር አይላክም፣ ነውር ነው። ለምን? የሰው ቤት ነው፣ ነገ ምን እንደሚፈጠር አይታወቁም። አሁን ልጅ ኤርፖርት ላይ ወስዶ ጥሏታል።
እሱ ተንኮሉን ስለሚያውቅ ከውስጥ አስገባት እንጂ አሁን እሷ ጠንካራ ብትሆን ጎበዝ ብትሆን እሱ ወደ ኤርፖርት እንደወሰዳት ስታውቅ ቁጭ ላይ ከሆነ ያስቀመጣት መመለስ ወይንም መውጣት ትችላለች ማለት ነው። እና በዚህ አጋጣሚ ብትወጣ ብትጠፋና ከሀበሾች ጋር ብትገናኝ ብር ያስፈልጋችሁ። አልገባችሁ? ስራ ፈልጋችሁ እስከምትገቡ ድረስ ብር ያስፈልጋል። እና ብራችሁ ማጣችሁ አትላኩ። እኔ ኮንትራቴ ገና ነው የኔ ሰዎች ጥሩ ናቸው ብላችሁ አትዘናጉ ማለት ነው። ሁሌም ቢሆን በቃ በተጠንቀቅ ያገሬ ልጆች። ለምን የሰው ነገር አያኮራም? አሁን ዛሬ ሰላም ነው ብዬ እየሰራው ነው። ስንት ልጆች አሉ። በነገራችን ላይ የመጀመሪያ አይደለም። እኔም ማውቃት እዚህ ዱባይ ወላሂ አሳ እየጠበሰች በነበረችበት ልብሷ የተሳፈረችን ልጅ አውቃለሁ። እሱም ደግሞ በቀላል ነገር ገባችሁ። ሰው ደግሞ አትመኑ። ሰው አምናችሁ የእናንተ መዳምና የዚያች ልጅ መዳም ለሚተዋወቁ ሰራተኞች ሚስጥር አትናገሩ። እሺ፣ ያች ልጅ አሁን ያን ነገር የደረሰባት በጓደኛዋ ምክንያት ነው። እሱ ምንድን ነው ዛሬ እኮ የኔ ስትወቅ ከእናንተ ቤት ልትመጣ ነው ብላ ስትነግራት፣ ያች ደግሞ እንቲ ቤት ስሬ ብላ ስትናገር ማለት ነው ማን አለሽ ትልና ሰራተኛይቱ ናት ያለችኝ ትላለች። ከዚያች መዳም ደግሞ ለዚችኝቱ ልጅ መዳም ሰራተኛሽ እኮ እንደዚህ ብላለች ስትል፣ እዚያች መዳሟ ደግሞ እንዴት የቤትን ገመና አሳልፈሽ ትሰጫለሽ? ማን ስለሆንሽ ነው አንቺ እንደዚህ የምትብላ? በዚያ ብቻ ተናዳ ልጅቷ ሀገር ሰላም ብላ ምሳ እየሰራች ባለችበት አጋጣሚ ያሳየጠበሰች እጥላይ ፊ ታክሲ በራ ብላ ነው ያሳፈረቻት ማለት ነው። ሌላ ነገር አጥፍታ አይደለም። እና ምላችሁ ፈልጌ ነው፣ አብሯችሁ የሚሰሩ ሰዎችን አትመኗቸው፣ ሚስጥር አታውሩ፣ ስለ ሰዎቻችሁ መጥፎ ነገር አትናገሩ። ሀታ የፈለገ ያክል መጥፎ ቢሆንባችሁ እንኳ ማለት ነው የሀገሬ ልጆች። ለምን አንዳንድ አስመሳዮች አሉ፣ እነሱ ለመወደድ ብለው እናንተን አሳልፈው ሊሰጧችሁ ስለሚችሉ። ግን እንግዲህ ሀገሬ ልጆች ሁኖም የሰው ቤት ነው እና እንደ አጋጣሚ ሆኖ እንደዚህ ያለ ነገር ከተፈጠረባችሁ መደናገጥ ማልቀስ አያስፈልግም። ለምን ነገም ሌላ ቀን ነው። ከሱ ሰው የቤት ተባረራችሁ ማለት ከዚህ ሀገር ተባረራችሁ ማለት ህይወት አቆመች ወይም ህይወታችሁ አለቀለት ማለት አይደለም። እንዲሁም ትማሩበታላችሁ፣ ለነገ ጥንካሬ ይሆናችኋል። ምን አጥፍቼ ነው ከዚያ ቤት ተባረርኩት ብላችሁ ሌላ ሀገር ድጋሚ ብትሄዱ ያንን ጥፋታችሁን አደግሞትም ማለት ነው። ገባችሁ? እና ይሄን ነገር ደግሞ መቋቋም የምትችሉት እናንተ መጀመሪያ ዝግጁ ስትሆኑ ነው። አሁን እኔ ከዚህ ቤት የፈለገ ነገር ቢፈጠር አይጨንቀኝም፣ አይጠበኝም። ገባችሁ? ለምን ሁሌም ዝግጁ ነኝ እንደምላችሁ። ይሄን ያክል አመት ስለሰራሁባችሁ ጥሩ ሰዎች ናቸው ብዬ ተማምኜ ተደራድሬ አልቀመጥም። ለምን የሰው ቤት ነው። እኔ እንዲሁም ሁሌ ማለት ነው መቼ ነው የምትመጪ ኮንትራት መቼ ነው የምትጨርሽ ምናምን ሲሉኝ አላውቀውም ነው የምላቸው። ገባችሁ? ለምን ብትሉ እኔ እንኳን የመስራት ፍላጎት እያለኝ እኔ እንኳን ኮንትራት ገና ነው ብዬ ተደራድሬ እየሰራሁ እያለ ድንገት እንደዚህ ያለ ነገር ሊፈጠርብኝ ይችላል። ስለዚህ እንደማቆራኝ ስለማውቀን ያላውቅም መቼ እንደምመጣ ነው የምለው። እና ግን እናንተም ይሄ ነገር እንደሚፈጠርባችሁ አስቀድማችሁ ካሰባችሁበት ድንገት ሲሆንባችሁ ልክ እንደዚህ ችታችን አትሆንም። አሁን እቺ ኤርፖርት ላይ ያዙ ልቀቁኝ እያለች ነው። እኔ አልሄድም፣ እንዲሁም እሱ መክተብ ነው እያለ ሸውዳታል። ደግሞ ከዚሁም ብሶ መክተብ አይደለም ምን ያለ ዳት ምላ ወላህ እያለ በጣም ፈርፈር እያለ እያለቀሰች ነበር። እና በሱ የደረሰው በእኛ ላይ እንዳይደርስ ስራችሁን አክብራችሁ ስሩ። በተረፈ እንግዲህ ሁላችንም እንደው አላህ ከስደት ኑሮ በቃ ይበለን የሀገሬ ልጆች። ለዚህውም ኑሮ ማለት ነው። ይሄም ኑሮ ሆኖ ሙቶ ደግሞ እነሱ እንደፈለጉ ያሽከረክሩናል። የሰው ቤት የሰው ሀገር አኮራም። የሀገሬ ልጆች ብዙ ነገር አለ እና ችግሯ ምን እንደሆነ ምክንያቱ ምን እንደሆነ ግን ይሄ ነው ተብሎ የተገለጸ ነገር የለም። የክፋቱ ክፋት ውጭ ላይ እንኳን አይደለም ያስቀመጣት እስከ ውስጥ ነው ይዟት የገባ። ለምን ብትሉ አንዳንድ አረቦች ክፋታቸው ውጭ ላይ ከተውናት ትመለሳለች ብለው ስለሚፈሩ ማለት ነው። ገባችሁ? ከተመለሰች ደግሞ ሌላ ቦታ ትሰራለች ስለሚሉ እንዳሰራ ስለፈለገ እንጂ ምቀኝነቱ እንጂ እሱ ልጅቱ እንኳን ከእነሱ ጋር መግባባት ባትችል ስራዋን ባይወዱላት እንኳ ወደ ቢሮ መመለስ ይችል ነበር፣ ወይም ደግሞ ዝም ብሎ ወደ ሀገሯ ማሳፈር ይችል ነበር። ግን የአንዳንድ አረቦች ጭካኔ ይሄ ነው አይባልም እና በጭካኔ ነው እንደዚህ ያደረጋት። እና እህታለም እያለ የተሻለ ነገር ይስጣት ነው። ሌላ ምን ይባላል? ስለዚህ አላየንም አልሰማንም እንዳት እያንዳንድሽ ነግበኔ ነውና ጥንቃቄ አድርጉ ለማለት ነው። ሰላም ሁኑልኝ።